ያልተጠበቀው የኤርትራ ምላሽ የኢትዮ ኤርትራ የቃላት ጦርነት አሁንም እንደቀጠለ ነው። የኤርትራ የማስታወቂያ ሚኒስቴር የማነ ገብረመስቀል ለገዢው ፓርቲ ብልጽግና ያስተላለፉት መልእክት የብዙዎችን ቀልብ ሳበ። ከቀናቶች በፊት በፊልድ ማርሻሉ ሲወርድ ለነበረው የፉከራ ቀረርቶ ኤርትራን በዛሬው ዕለት ተቀበል ስትል መልእክቷን አስተላለፈች። መረጃው ዝርዝር አለው። የደብረጽዮን ላፕቶፕ የያዘው ሚስጥር። የደብረጽዮን ጠባቂዎች የሰረቁት ላፕቶፕ ውስጥ የተገኙ አስደንጋጭ ሰነዶች የሰራቂዎቹን ጉዳይ መነጋገሪያ ሆኗል። ብዙ ሚስጥርን የያዘችው ላፕቶፕን በቁጥጥር ስር ለዋሉት ጠባቂዎች መጥፎ ዕድል ሆናለች። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና በኢራን ከተሞች የፍንዳታ ድምጾች እየተሰሙ ነው። እስራኤል ለኢራናውያን ከፍተኛ ማስጠንቀቂያ ሰጠች። በእስራኤልም የሟቾች ቁጥር እያሻቀበ ነው። የኢራን መንግስትን ባወጣው መግለጫ ጦርነቱን እኛ አልጀመርነውም፣ ሳንደርስባቸው ነው የደረሱብን፣ እናም እኛ ስንፈልግ ነው ጦርነቱን የምናቆመው ሲሉ ተደምጠዋል። መረጃው ዝርዝር አለው። በልደታቸው ቀን ተቃውሞ የገጠማቸው ዶናልድ ትራምፕ በአሜሪካ መሬት ወታደራዊ ሰልፍና ተቃውሞ በአንድ መድረክ ሲስተናገዱ ውሏል። ትራምፕ በትናንትናው ዕለት ሁለት ተቃራኒ የሆኑ ድርጊቶችን አስተናግደዋል። በአንድ ሳይድ አሜሪካ ለዘመናት አድርጋ የማታውቅ ወታደራዊ ትዕይንት ስታካሂድ፣ በሌላኛው ጫፍ ደግሞ ፕሬዝዳንት ትራምፕን የሚቃወም ከፍተኛ ሰልፍ በበርካታ ስፍራ ላይ ተስተውሏል። ትራምፕ ስለገቡበት አጣብቂኝ ከ2000 በላይ ሰዎች ሰላማዊ ሰልፍ ስለወጡበት ጉዳይ የምንዳስስ ይሆናል። Again this week, just how quickly things can go from relative. ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። አነጋጋሪው የኤርትራ ምላሽ የኢትዮጵያና ኤርትራ የቃላት ጦርነት እንደቀጠለ ነው። የኤርትራው ማስታወቂያ ሚኒስቴር የማነ ገብረመስቀል ስለ ገዢው ፓርቲ ብልጽግና ያነጣጠረ ጠንከር ያለ ትችት ሰንዝረዋል። የማነ ገብረመስቀል እንዲህ ሲሉ ይጀምራሉ። የኢትዮጵያ ገዢው ብልጽግና ፓርቲ ባለስልጣናትና ተከታዮቻቸው ማንም ተራ ሰው በቀላሉ ሊረዳቸው የሚችላቸውን የዓለም አቀፍ ሕግ በሚጻረር መልኩ አንድን ጉዳይ እየደጋገሙ ነው ያሉት ሚኒስትሩ፣ ለዚህም አመራሮቹ አሁን ባለው ሁኔታ እያንጸባረቁ ያሉት መከራከሪያዎቹ ማንም ሊረዳቸው ከሚችሉ ምክንያቶች ያፈነገጡ ከዓለም አቀፍ ድንጋጌዎች የወጡ ናቸው ሲል ወቅሰዋል። ሚኒስትሩ አስተያየታቸውን በመቀጠልም የብልጽግና ፓርቲ ባለስልጣናትና ተከታዮቻቸው ኤርትራና ኢትዮጵያ እንደገና በጀመሩት መቀራረብ ግራ መጋባት ወይም ተስፋ መቁረጥ አይነት ስሜት ይታይባቸዋል ያሉት ሚኒስትሩ የብልጽግና ባለስልጣናትና ተከታዮቻቸው ኤርትራ በባህር ግዛቷ ላይ ያላትን መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ተረድተዋል ሲሉም ሚኒስትሩ ሐሳባቸውን ገልጸዋል። ሰሞኑን በሕዝብ ተወካዮች ምክር ቤት ተገኝተው በርካታ ሀገራዊና ቀጠናዊ ጉዳዮችን ማብራሪያ የሰጡት ፊልድ ማርሻል ብርሃኑ ጁላ ከኤርትራና ከባህር በሩ ጋር በተያያዘ ሰፋ ያለ መግለጫ የሰጡት ማርሻሉ የኤርትራና ኢትዮጵያን ችግር ለመፍታት መንግስታችን ብዙ ርቀት ሄዷል፣ ሆኖም ግን አልተሳካም ሲሉ በዚህ ስብሰባ ላይ ተናግረዋል። የባህር በር ስላለኝ እናንተ እንደፈለኩ ላደርጋችሁ የሚል አስተሳሰብ አለ፣ በእኛ በኩል ደግሞ የለም መሆን የለበትም በጋራ ተጠቃሚነት የሚል ምላሽ ስንሰጥ አሁን ኩርፊያ መጥቷል፣ መወራጨትም አለ ነው ያሉት ፊልድ ማርሻሉ። የእርሶስ አስተያየት በዚህ ላይ ምንድነው? ሐሳቡን በኮሜንት አሳውቁን እያለን ወደ ቀጣዩ መረጃ እንለፍ። በኢራን ከተሞች የፍንዳታ ድምጾች እየተሰሙ ነው። እስራኤል ለኢራናውያን ከፍተኛ ማስጠንቀቂያ ሰጠች። አብዮታዊ ዘብ ኃይሉ የነዳጅ ማጣሪያ መትቻለሁ ብሏል። የሟቾች ቁጥርም እያሻቀበ ነው። የኢራን ሚሳኤሎች በእስራኤል ሰማይ ላይ አንባርቀዋል። የኢራን መንግስት ባወጣው መግለጫ ጦርነቱን እኛ አልጀመርነውም፣ ሳንደርስባቸው ነው የደረሱብን፣ እናም እኛ ስንፈልግ ነው ጦርነቱን የምናቆመው ሲሉ ተደምጠዋል። ኢራን በእስራኤል ላይ በወሰደችው የአጸፋ እርምጃ በርካታ ውድመቶች ማድረሷን በማያያዝ ገልጻለች። በኢራን ዋና ከተማ የሚገኘው ሻህራን ዘይት ማከማቻ ዴፖ በእስራኤል የአየር ጥቃት መመታቱን ተከትሎ ኢራን በቴል አቪቭ ላይ በርካታ ሚሳኤሎችን በማዝነብ ከ9 በላይ ህንጻዎችን አውድማለች። እስራኤል በበኩሏ ከተወነጨፉት በርካታ ሚሳኤሎች አብዛኞቹን ማክሸፏ ተነግሯል። የእስራኤል መከላከያ ሚኒስቴር ኢራን መተኮሷን ካላቆመች ዋና ከተማዋ ቴህራን ይቃጠላል ሲሉ አስጠንቅቀዋል። በቴህራንና በተለያዩ የኢራን ከተሞች የፍንዳታ ድምጾች እየተሰሙ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ የእስራኤል ጀቶች በኢራን ዋና ከተማ በቴህራን ሰማይ ላይ ሲበሩ ዓለም ያያል ብለዋል። የኢራን ሚሳኤሎች ትናንት የሰው ህይወት ቀጥፈዋል፣ እስራኤላውያን ገለዋል። ሟቾቹም ህጻናት እንደሆኑ ነው የተነገረው። አጠቃላይ በእስራኤል ሟቾች ቁጥር 10 ደርሷል። ከፍተኛ ጉዳት የደረሰባቸው ደግሞ ከ200 እንደሚበልጡ ተነግሯል። የእስራኤል መከላከያ ሰራዊት ባወጣው መግለጫ ለኢራን ህዝብ ከወታደራዊ ተቋማት አካባቢ እንዲርቁ በጥብቅ አሳስቧል። መከላከያ ሰራዊቱ በኤክስ ገጽ ላይ በለጠፈው ጽሑፍ በወታደራዊ ጦር መሳሪያ ማምረቻ ፋብሪካዎች ውስጥም ሆነ በአካባቢው እንዲሁም የድጋፍ ተቋሞቻቸው አካባቢ የሚገኙ ሰዎች ወዲያውኑ ለቀው እንዲወጡና ተጨማሪ መግለጫ እስኪሰጥ ድረስ እንዳይመለሱ ብሏል። በእነዚህ ተቋማት አካባቢ መገኘታቸው
ህይወታቸውን አደጋ ላይ ይጥለዋል ይላል መግለጫው። ዛሬ ማለዳ ኢራን የመንግስት መገናኛ ብዙሃን ሀገሪቱ በእስራኤል ላይ ያደረሰችውን ጥቃት ሲዘግቡ እስራኤል በኢራን ላይ ስለፈጸመችው ጥቃት ሽፋን ሰጥቷል። በመንግስት ቴሌቪዥን የቀረቡት የማለዳ ዜናዎች የአይረን ዶምን ማውደም ስለተባለው ጥቃት ሰፊ ሽፋን የሰጡ ቢሆንም እስራኤል ኢራን ላይ ያደረሰችውን ጥቃት በጥቂቱ ጠቅሰው ስለደረሰው ጉዳት ምንም ሳይሉ አልፈዋል። ኢራን ውስጥ የሚዲያ ነጻነት ዝቅተኛ ሲሆን መንግስት እስራኤል በጥቃቱ ያደረሰችውን ጉዳት መጠን አሳንሶ ለማቅረብ ሲጥር ታይቷል። የኢራን አብዮታዊ ዘብ ኃይል በበኩሉ ባወጣው መግለጫ በእስራኤል ሁለተኛ ከተማ በሆነችው ሃይፋ ላይ የእስራኤል የነዳጅ ማጣሪያን መትቻለሁ ብሏል። ሌሊቱን ደግሞ የእስራኤል ጀቶች የኢራንን ትልቁን የነዳጅ ማጣሪያ ማውደማቸው ተገልጿል። እስራኤልም ትናንት የየመኑን ሁቲ አመራር የሆነውን መሐመድ አብዲ ከሪምን ገድላለች። ይህ ሰው ለሁቲ ወሳኝ ሰው ነበር። እስራኤል በልዩ ዘመቻዋ ገድለዋለች። የኢራን ሁለንተናዊ መሪ አያቶላህ ኻሜኒ እድሜ 80 ዓመት ነው፣ ግን ልቤ 20 ዓመት ነው። ወደ እስራኤል የላክናቸው ሚሳኤሎች እስራኤላውያንን ለመግደል ነው። ገና እስራኤልን እንዲያጠፉ የተዘጋጁ በቂ ሚሳኤሎች አሉን ብለዋል። አያቶላ ከእስራኤል የስለላ መረብ ውስጥ ላለመሆናቸው ዋስትና የለም። የሂዝቦላ መሪ የነበሩት ሐሰን ነስረላ እስራኤል ትጠፋለች፣ የእስራኤል ወታደራዊ ተቋማትና የኒውክሌር ተቋማት ሚስጥራዊ ሰነድ በእጄ ገብቷል ብለው በተናገሩ በ2 ሳምንት ውስጥ ተገለዋል። አያቶላህም እንደ ነስረላ እንደ ያህና ሲንዋር ላለመሆናቸው ምን ዋስትና አለ? የደብረጽዮን ገብረ ሚካኤል ጠባቂዎች እስር። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጠባቂዎቹ እስር መነጋገሪያ ሆኗል። የደብረጽዮን ጠባቂዎች ሊታሰሩ የቻሉት ከጥቂት ሳምንታት በፊት ከተሰረቀው የደብረጽዮን ላፕቶፕ ጋር በተያያዘ ጉዳይ ነው። ብዙ ሚስጥሮችን የያዘው የደብረጽዮን ላፕቶፕ ከተሰረቀ በኋላ በዚህ ስርቆት ተሳትፈዋል በማለት በቀዳሚነት የተጠረጠሩት የደብረጽዮን ጠባቂዎች ናቸው። 6 የቪአይፒ የጥበቃ አባላት ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ላፕቶፕ ሰርቀዋል በመባል ተከሰዋል። ፍርድ ቤቱም ሰኔ 6 ቀን 2017 በዋለው ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ስርቆት የተጠረጠሩ ግለሰቦች በዋስ እንዲፈቱ ቢወስንም 6ቱ ተጠርጣሪዎች እያንዳንዳቸው በ10 ሺህ ብር ዋስ እንዲለቀቁ ፍርድ ቤት በሰጠው ውሳኔ መሰረት ቤተሰቦቻቸው ብር ቢያስይዙም ከላይ የመጣ ትዕዛዝ ነው በሚል እስካሁን ከስር እንዳልተለቀቁ ለማወቅ ተችሏል። የታሳሪ ቤተሰቦችም አሁን ለማን ነው አቤት የሚባለው? ምን ማድረግ እንዳለብን ግራ ገብቶናል፣ ታሳሪዎቹን መጠየቅ አልቻልንም ሲሉ ነው የተሰሙት። ፕሬዝዳንት ትራምፕን በመቃወም የተለያዩ የሀገሪቱ ከተሞች ከፍተኛ ሰልፍ ተካሄደ። በአሜሪካ የሚገኙ የተለያዩ ከተሞች ፕሬዝዳንት ዶናልድ ትራምፕን የሚቃወሙ ሰልፎች ተካሄዱ። የተቃውሞ ሰልፍ የተዘጋጀው ኖ ኪንግስ በተባለ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑ ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎችም አካባቢዎች የፕሬዝዳንቱን የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች፣ የሰራተኞች ማህበራት መሪዎችና አክቲቪስቶች በኒውዮርክና ሂውስተን ጨምሮ የአሜሪካን ባንዲራና ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፈኞች ንግግር አድርገዋል። ቅዳሜ አመሻሽ ላይ የተካሄደው ወታደራዊ ትርኢት የአሜሪካ ጦር ሰራዊት 250ኛ ዓመትን ለማክበር ያለመ ነበር። ሆኖም ግን ተቃዋሚ ሰልፈኞቹ በመሰባሰብ ተቃውሟቸውን አሰምተዋል። በሎስ አንጀለስ በፌደራል ህንጻ አካባቢ በተቃዋሚዎችና በብሔራዊ ዘብ ወታደሮች መካከል ፍጥጫ ተፈጥሮ የነበረ ሲሆን ህዝቡን ለመበተን አስለቃሽ ጭስ ተተኩሷል። ንጉሶችን አንፈልግም በሚል መሪ ቃል አደባባይ የወጡ ተቃዋሚዎቹ ትራምፕ በሁለተኛ የስልጣን ዘመናቸው የፕሬዝዳንቱን የስልጣን ገደብ አልፈዋል የሚል ትችት ያቀርባሉ። በወታደራዊ ትርኢት ላይ በሺዎች የሚቆጠሩ የደንብ ልብስ የለበሱ ወታደሮች፣ ታንኮችና ወታደራዊ ተሽከርካሪዎችን በወታደራዊ ባንድ ታጅበው ሲያልፉ ፕሬዝዳንቱ ተነስተው ወታደራዊ ሰላምታ ሰጥተዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።